የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 11 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥቅምት 11 ቀን 2115 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ የጀመሩትን ሳይጨርሱ ከግብ ሳይደርስ ማቆም አይመከርም። የመጨረሻው ግብ ደግሞ አንድና አንድ ብቻ ነው፣ ዘረኛውን አገዛዝ መደምሰስ። የጥገና ለውጥ መፍትሄ አለመሆኑ ተረጋግጧል። አማራን ሳንጨርስ ኢትዮጵያን አጥፍተን በኦሮሚያ ሳንተካ 3000 ዓመት ረግጠን ሳንገዛችሁ ከስልጣን አንለቀም እያሉን ነው። የመሐይሞች ምኞት ልፈፋ ልንለው ቢገባም ከባህር ወጣን ባይ ፈሳሽ ምሁር ተብዬዎች ቢያንስ ምኞታቸውን እየገለጹ ነው። ትግሉን ገፍተን በቆፈሩት ጉድጓድ ቀብረናቸው ስልጣን ህዝቡ መያዝ ይኖርበታል። ዋናው ቁም ነገር አንድነት ነው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ጽሑፍ ነው። ከዜናው በመከተል ይቀርባል። በማስከተል በትላንትናው ዕለት ጀምረነው የነበረውንና የደነቆሩ ዘረኞች በሚል ርዕስ ከሃማ ቱማ የቀረበውን ጽሑፍ ሁለተኛውንና የመጨረሻውን ክፍል አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። ዘመቻ አርበኛ አደም አሊ አባናደው በርካታ ድሎች የተመዘገቡበት ሆኖ አልቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ ዕዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ አባናደው በበርካታ ወታደራዊና ፖለቲካዊ እንዲሁም የዲፕሎማሲያዊ ድሎች ታጅቦ ዘልቋል። ዘመቻው መስከረም 14 2018 ከጧቱ 12 ሰዓት የተጀመረ ሲሆን እስከዚህ ሰዓትና ደቂቃ ድረስ በርካታ ድሎች የተመዘገቡበት ሆኗል። ከወታደራዊ ድል አኳያ 6 ሞርተር፣ 3 የሞርተር ምጣድ እና 103 የሞርተር ቅንቡላ፣ 8 ዲሽቃ፣ 33 ብሬን፣ 13 ስናይፐር፣ 1343 ክላሽ፣ 8 ሽጉጥ፣ 487 የእጅ ቦምብ፣ 25 ሬዲዮ መገናኛ ምርኮ ሆኗል። 448 የክላሽ ካዝና፣ 613 የደረትና የወገብ ትጥቅ፣ 62479 የክላሽ ተተኳሽ፣ 34570 የብሬን ተተኳሽ፣ 15614 የዲሽቃ ተተኳሽ፣ 679 ምርኮኛ፣ 3003 የተደመሰሰ፣ 567 ወታደራዊ ሻንጣ፣ 24 መኪና የወታደራዊና የፖለቲካ አመራሮች መኪና ኦራል አምቡላንስ ፓትሮልን ጨምሮ አገዛዙ ወታደራዊ መጠቀሚያ አድርጎባቸው የነበሩትና የተማረኩት አምቡላንሶች ለህዝብ አገልግሎት እንዲውሉም ተደርጓል። የአማራ ኃይሉና ትግል ከጀመረበት ካለፉት 2 ዓመታት ወዲህ ጥላት ካስተናገዳቸው ኪሳራዎች እጅግ የከበደውና ዋናው ሆኖም ተመዝግቧል። ፖለቲካዊ ትርፉ ደግሞ ፋኖ በርካታ ወታደር ወረዳዎችን ከ40 በላይ ከተሞች ህዝባዊ ውይይት አካሂዷል። የህዝብን አስተዳደር የመዋቅር በሰፊው የዘረጋበት ከዚህም ጋር ተያይዞም በቀጣይ እንደ አማራ በሚወሰደው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የተሰጠበት ሆኖ አልፏል። የትግል ምዕራፍ የደረስን በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግል ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን እንኳን ደስ አላችሁ ሲል የምስራቅ አማራ አጠቃላይ ተቆጣጣሪ እና የበላይ ኃላፊ መልእክቱን አስተላልፈዋል። አማራን ሰበር ነው ያሉ ጥላቶቻችን ቢዋሩም ታላቁ አማራ እንደማይሰበር እንደውም ጥላቶችን በሰዓታት እድሜ መደምሰስና ማጥፋት እንደሚችል በዚህም የአማራ ህዝብ ተወስዶበት የነበረው የፖለቲካ ብልጫ እንዲሁም ድብትና መነቃቃት የፈጠረን ብለን እናምናለን።
በተጨማሪም ነፃ የወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግል ባለቤትነቱን ዳግም አስመስክሯልም ብለዋል። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የሚኒልክ እዝ ሰብሳቢ ዋርካው መሪ ወዳጄ በወቅታዊ ጉዳዮች ማብራሪያ ሰጠ። ሚኒልክ እዝ በዘመቻ ሳጅን አደማሊ በርካታ ድሎችን ያገኘበት ሚስጥር ምንድነው ተብሎ ለቀረበለት ጥያቄ መልስ ሰጥቷል። የአማራ ፋኖ ብሔራዊ ኃይል ሚኒልክ እዝ በዘመቻ ሳጅን አደማሊ በርካታ ድሎች ያገኘበት ምክንያት የተለያዩ ሁኔታዎች ናቸው። እንደዚህም አይነቶች ድሎች በብዙ ነገሮች ላይ የተመሰረቱ ናቸው ብለዋል። እነዚህ የሚከተሉት ሐሳቦች ለሚዲያ ክፍላችን አጋርተዋል። የአመራር ብቃት፣ የይዙ አባላት ሰለጠኑ ቁርጠኛና ተነሳሽነት ያላቸው በመሆናቸው የጦር መሳሪያ ብቃት፣ የጦር መሳሪያዎች ብቃት አጠቃቀም እንዲሁም የሎጂስቲክስ ድጋፍ ወሳኝ ሆኗል። የታክቲክ ብቃት፣ የጦር ሜዳ ስልቶች፣ ታክቲክ እና የውጊያ ዘዴዎች ውጤታማነት ወሳኝ ናቸው። የጥላት ድክመት፣ አመራርን ችግር፣ የሞራል ዝቅጠት፣ የጦር መሳሪያ እጥረት ስለነበረባቸው ለድል አብቅቶናልም ብለዋል። ፋኖ ቁስለኞችን ለቀይ መስቀል ማስተላለፍና የሴት ፋኖቻችን ጡት መቆረጥ መካከል ያለው መልእክት ምንድነው ለተባለው ጥያቄ የፋኖ ድርጊት ቁስለኞችን ማስረከብ፣ ይህ ድርጊት የሰብአዊነት እና የሞራል እሴቶችን ከፍታ ላይ መሆኑን ያሳያል። ይህም የፋኖን መልካም ስም የዓለም የምርኮ አያያዝ ህግን ጠብቀን መዋጋታችንን በግልጽ አሳይተንበታል ብለዋል። ዋርካው መሪ ወዳጄ ያገዛዙ ድርጊት ጡት መቁረጥ፣ ይህ ድርጊት እጅግ በጣም አሰቃቂና ሰብአዊነት የጎደለው ሲሆን ይህም የጭካኔና የጭቆና የተሸናፊነት ምልክትነትን አሳይተዋል። ለአማራ ወጣቶች የምታስተላልፈው መልእክት፣ ለአማራ ወጣቶች የሚከተሉት መሰረታዊ መልእክቶች አስተላልፋለሁ በማለት አስተዋይነትና አንድነትን ማጠናከር እንዳለብን መልእክቱን አጋርቶናል። ያገዛዙ ጋሻ ጃግሬ የሆነው ህዝባችን እንደሚያስጨፈጭፉ ደግሞ አማራዊ ሞራል የሌላቸው ኃላፊነት የጎደላቸው ሁሉ አደር ባንዳዎች ናቸው። እነዚህም ወዳደሮች ማስወገድ የዕለት ከዕለት ተግባሮቻችን ናቸው። ለአማራ ህዝብ በሙሉ ለወጣቱ እንዲሁም ምሁራን፣ ዶክተሮች፣ ፖለቲከኞች፣ ፖሊስና አድማ በተና እንዲሁም ሚሊሻና ዲያስፖራ፣ ለአማራ ሚዲያ ባለሙያዎች እንዲሁም ኢትዮጵያን ለሚወዱ ሁሉ ሰፋ ያለ ድላችን ተጠናክሮ እንደሚቀጥልና ከአዲስ አበባ በ30 እና በ60 ኪሎ ሜትር መካከል ርቀት ላይ ሆነን እየታገልን መሆናችን ደግሞ ድል ዋይዜማ ላይ መሆናችንን አመላካች በመሆኑ ከጎናችን እንድትሰለፉና የትግሉ ባለቤትና የድሉ ባለቤት ለመሆን እንድንበቃ ሲል መልእክቱን ቋጭቷል። ብልጽግና የሟች እናትና አባትን አፍኖ በመውሰድ የውሸት ዶክመንታሪ እየሰራ መሆኑ ተሰማ። ነውረኛ የብልጽግና ቡድን የሟች አስከሬንን ጡት በመቁረጥ ለምን ተቆጣችሁኝ በሚል የክብርት ሰማዕቷ ፋኖ በዓለምን ቤተሰቦች አፍኖ በመውሰድ ፋኖ ገደላት የሚል ዶክመንታሪ እየሰራ መሆኑን ተገልጿል። ምዕራብ አማራ ቀጠና አፄ ቴዎድሮስ ዕዝ ራስ ቢትወደድ መንገሻ ሲቀም ክፍለ ጦር አረንዘው ዳሞት ብርጌድ አባልና ኮማንዶ የተመራቂ የሆነችው ፋኖ ባለሟሴ ጥቅምት 2 ቀን 2018 ለተውድ በተካሄደ ውጊያ ቆስላ በጠላት እጅ የወደቀች ሲሆን የጠላት ኃይልም በእጅ የወደቀችውን ፋኖ በዓለም በአሰቃቂ ሁኔታ በጩቤ የሰውነቷን አካሏን ደጋግሞ በመውጋት እና ጡቶቿን በመቁረጥ በአሰቃቂ ሁኔታ መግደላቸው የሚታወስ ነው። የክብርት ሰማዕቷ ስርዓተ ቀብር ከሁለት ቀናት በፊት የተካሄደ ሲሆን ነውረኛው የብልጽግና ቡድን ዛሬ ጥቅምት 11 ቀን 2018 ዓ.ም አጥቢያ ሌሊቱን የሰማዕቷን ቤተሰቦች አፍኖ የወሰደ ሲሆን በቡሬ አቅራቢያ በብር ሸለቆ መኮድ የሥርዓቱ አፍ የሆኑ ሚዲያዎችን በመጥራት እናትና አባቷን አፈሙዝ ደቅኖ በማስፈራራት መከላከያ አልገደላትም የሚል ንግግር እንዲያደርጉ ከውስጥ የደረሱን ምንጮች ያመለክታሉ። የአረንዘው ዳሞት የህዝብ ግንኙነት ኃላፊ ፋኖ ፈሳ አደረው እንደገለጸው በትላንትናው ዕለት የምዕራብ ጎጃም ብልጽግና ካድሬዎች ለወላጅ አባቷ በስልክ ደውለው የገደሏትን ወታደሮች እርምጃ ወስደንባቸዋል፣ ልጅ ከሞተች በኋላ ማልቀስ አያስፈልግም፣ በቂ ገንዘብ እንሰጣለን በማለት ዛቻ ሁሉ ደርሶበታል ተብሏል። አባቷ ከዚህ በኋላ እኔም ታጥቄ ፋኖን እቀላቀላለሁ ማለቱን ተከትሎ አገዛዙ የክብር ሰማዕቷ ቤተሰቦች ከሚኖሩበት በምዕራብ ጎጃም ዞን አርቢሲ መንፈሳዊት ተብላ ከምትጠራው ቀበሌ ዛሬ አጥቢያ ሌሊቱን በአገዛዙ ወታደሮች ታፍነው ወደ ብር ሸለቆ መኮድ መወሰዳቸው ተነግሯል። ከ2000 በላይ ህዝብ የተሳተፈበት የህዝብ ንቅናቄ መድረክ በሸበል በረንታ ተካሄደ። የአማራ ቀጠና ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርቦ ብርጌድ በሸበል በረንታ ወረዳ ጥቅምት 9 2018 ዓ.ም ህዝባዊ ውይይት አካሂዷል። በስብሰባው በወቅታዊ ሁኔታዎች አረመኔው አገዛዝ በአማራ ህዝብ ላይ እየደረሰውን ስላለው አሰቃቂ ጭፍጨፋም ከፍተኛ ውይይት ተደርጓል። ፋኖ ከማህበረሰቡ ጋር ስላለው ግንኙነት፣ የሎጂስቲክስ አሰባሰብ፣ የመልካም አስተዳደር ችግርን በተመለከተና የቀበሌ ማህበራዊ ፍትህ አሰራርን በተመለከተ የአረመኔው አገዛዝ የፈጸመ ስላለው አረመኔው ድርጊት በተመለከተ በአጠቃላይ የቀበሌ የጎበዝ አለቃዎችን በመገምገም በወቅታዊ ጉዳዮች ጉዳይ
ከፍተኛ ውይይት ተካሂዷል። በዚህም በውይይቱ መድረኩ ለሸፈራው ብርጌድ ቃል ኪዳን ውባለና ውባለ ተገኑ ሻለቃ አመራርና አባላት በክፍለ ጦሩ ፖለቲካ ዘርፍ ኃላፊ የፖለቲካ ግንባታ ተሰጥቷቸዋል። የውይይት መድረኩን የመድረኩ ክፍለ ጦር አመራሮች በአጠቃላይ ስለ ትግላችን ወቅታዊ ሁኔታ በተመለከተ ለብርጌድ አመራሮች፣ ለሻለቃ አመራሮችና አባላት ሰፋ ያለ ትምህርት ሰጥተዋል። ነፍሰ ገዳዩ በፋኖቹ እጅ ገባ። የ19 ዓመት ልጇን ለመድፈር ብሎ እናታችን የገደለው ባንዳ አጥዋይ ለብሴ ሚሊሻ በቁጥጥር ስር ውሏል። የኢስማላ ከተማ ነዋሪ የሆነው እናታችን የጦቤ ካሴ የተባለች እናት የብልጽግና አሸባሪ ቡድን ያሰማራቸው ጡት ቆራጭ አጥዋይ ለብሴ ተመስገን ቸኮል የተባለ ሚሊሻ ገድሏት የተሰወረ ቢሆንም ከፋኖቹ ግን ማምለጥ አልቻለም። አማራ በአማራነቱ መገደሉን ቀድሞ ገብቶት ጫካው ቤቴ ብሎ የወጣው የአማራ ፋኖ የእናታችን መገደል አላስተኛውና አላስቀምጠው ያለው ምዕራብ አማራ ቀጠና ቴዎድሮስ የጎጃም ጎንደር 3ኛ ክፍለ ጦር ቢትወደድ አየለው መኮንን ብርጌድ ሲከታተል አድሮና ውሎ በዛሬው ዕለት ከምሽቱ 10 ሰዓት ከ20 ላይ በቁጥጥር ስር ውሎታል። የአረመኔው አገዛዝ ነፍሰ ገዳይ ዘራፊና የወንበዴው ስብስብ አማራ የሆነን ሁሉ በማውደም ላይ ይገኛል። የቢትወደድ አየለው መኮንን ብርጌድ እንደ ንስር ታድሶ በውስጡ ያሉ ሰንኮፎችን እያጸዳ ወደፊት በመዘግዘግ ላይ የሚገኝ ሲሆን ይህ ድርጊት ያሳሰበው ባለ ሁለት እግር ወዳደር አሳማ ይህንን ከዚህ ማዕከል ሰርግ አድማቂዎች ወንድማማች ይገኙበታል የተባለ ሲሆን ሰውየውን በቁጥር ስር አውሎ አሁንም ቃሉን እየተቀበለው እንደሚገኝ ታውቋል። ወንጀለኞች ነገ አንገኝም ብለው በዚህ ላይ ግፍ እየዋሉ ሲሆን ከፋኖ እጅ ግን እንደማያመልጡና ለሀገር መሰናክል ሆነው ንጹሃንን እየገደሉና እየረሸኑ የሚያሰቃዩ በሙሉ እናጠራለን፣ እንይዛለን፣ እንረሽናለን ከወዲሁ ራሳቸውን ለህግ እንደሚቀርቡ አስበው በሚቆፍሩት ጉድጓድ ራሳቸው ሊቀበሩበት እንደሚችሉ መገመት አለባቸው የሚል መልእክትም ተላልፏል። የዕለቱ ዜናም ከዚያ በቃ። ዋናው ቁም ነገር አንድነት ነው። አንድነት ኃይል ነው። ታላቁ የጥንት የቻይና ወታደራዊ መርሆዎች ሊቅ ሱንዙ ኢህአፓ ወደ አማርኛ ተርጉሞ ባቀረበው መጽሐፉ እንዳለው ራስህን ወቅ፣ ጠላትህን ወቅ፣ መቶ ጦርነት ብትገጥም ሁሌም አሸናፊ ትሆናለህ ብሏል። ድክመት ጥንካሬ ይሆናል ሲባል አንድነትን ይጠይቃል። ቁጥሩ ቢያንስም እንኳ ተገቢውን ስልት በስራ ካዋለና ከተዋጋ አንድነቱ ጥንካሬን ይሰጠዋል። ዘረኛው አገዛዝ ባለድሮንና በርካታ ኃይል ነውና አይደፈርም ብለው በቁማቸው ሲንቀጠቀጡ ፋኖ ተደራጅቶ በሜዳ ተገኝቶ ይኸው የቀበሮ ጉድጓድ እያስቆፈራቸው ነው። ሌላ የለፈፉ ቡካኖች ተሳስተን ነበር ሲሉ ገና አልሰማናቸውም። አሁንም ቢሆን ኮሎኔላቸው አሸናፊ ሲሆን ለማየት ይመኛሉ። ጊዜው ግን አልፏል። ሽንፈቱ ተረጋግጧል። የትግሉ መሪነን ያሉት በስልጣን ጥመኞች ተጣልፈው ትግሉን ሊያደናቀፉ ሊሻጥሩ ለኮሎኔሉ መንጋ እድል ሊሰጡ ካልቻሉ በቀር የፋኖን አንድነትና ጽናት ጠብቆ መገኘት ወሳኝ ነው እንላለን። ሰሚ ከተገኘም ከተመክሯችን ተነስተን ምክር ከመለገስም ወደ ኋላ አላልንም። የጀመሩትን ሳይጨርሱ ከግብ ሳይደርስ ማቆም አይመከርም። የመጨረሻው ግብ ደግሞ አንድና አንድ ብቻ ነው። ዘረኛውን አገዛዝ መደምሰስ። የጥገና ለውጥ መፍትሄ አለመሆኑ ተረጋግጧል። አማራን ሳንጨርስ ኢትዮጵያን አጥፍተን በኦሮሚያ ሳንተካ 3000 ዓመት ረግጠን ሳንገዛችሁ ከስልጣን አንለቅም እያሉን ነው። የመሐይሞች ምኞት እልፈፋ ልንለው ቢገባም ከባህር ወጣን ባይ ፈሳሽ ምሁር ተብዬዎች ቢያንስ ምኞታቸውን እየገለጹ ነው። ትግሉን ገፍተን በቆፈሩት ጉድጓድ ቀብረናቸው ስልጣን ህዝቡ መያዝ ይኖርበታል። ዘረኛ አገዛዝ ሳይወገድ በስልጣን ሹክቻ በጎጥ ፉክክር ራስን ማደናቀፍ የሚወገዝና የፈሰሰውን ደም ሁሉ ከንቱ የሚያደርግ ይሆናል። ይህ ደግሞ ከባድ ስህተት ብቻ ሳይሆን እንደ ወንጀልም ሊቆጠር የሚገባው ይሆናል። ፋኖ ተባብሮ የጋራ አመራር መመስረቱን አገር ወዳዶች ሰየው ያሉት ይህ አንድነት ትግሉን ያሰምራል፣ ያጠናክራል በሚል እንጂ
በጋራ አመራር ሽፋን አልባሌ የስልጣን ጠመኞችን እንዲሾሙና የአምባገነንነትን አዝማሚያ እንዲጀምሩ አልነበረም። በልማዳችን በተመክሯችን ለማንኛውም ድርጅት ጣዖት ጠራቢ ሆነን አልተሰለፍንም። ደጋግመን እንደገለጽነው ኢህአፓም ህዝባዊ መስመሩን ከሳተ የምንቃወመው የምንታገለው መሆኑ የታወቀ ነው። ዋናው የሀገርና የህዝብ መሰረታዊ እምነትና ፍላጎት ነው። መርህ ያልነው ቀዳሚ አገርና ህዝብ ናቸው ይለናል። ለአገር ስንል የብዙዎች ጥቃት ደርሶብናል፣ ጉዳትም ተቀብለናል። ለግል ስልጣንና ጥቅም ቢሆንማ ጫማ ስመን ተጎንብሰን አገርን ሽጠን በደረስንበት ነበር። ምን ሊፈይድ? መነሻ መድረሻችንን መሳሳት እንጂ ሌላ አይሆነንም። በመሆኑም ግባችንን እንዳንስት ተጠንቅቀን ትግላችንን ከግቡ ማድረስ ግዳጃችን ነው። ግባችን አራርሳዎችን፣ አራዊቶችን በዘረኛ ዲያቆኖች ጌታቸው አውግቼዎች ለመተካትም አይደል። ሁሉን የዘረኛ ክስተት የምንቃወም ሲሆን ህዝባዊና ዴሞክራሲያዊ መንግስት መስረታው ለኛ ቀዳሚና ክቡር ግባችን ነው። ታጥቦ ወደ ጭቃው ይብቃን እንላለን። ኢትዮጵያዊነት አሸናፊ ይሁን። በተባበረ ትግላችን አሸናፊ እንሁን። ድል ለፋኖና ለአገር ወዳድ ኃይሎች በሞላ። የደነቆሩ ዘረኞች መደዴ ፖለቲከኞችና ቢጠቅሙ ትዝታዎች ገሃማ ቱማ። ክፍል 2 ፍትህን ማየት ያቃተውን ጠቅላይ ሚኒስቴር ተብዬ በአስመሳይ ወይም በከተሜዎች አነጋገር ፎርጅድ ኦሮሞ ለምሳሌ ወርቅነህ ገበየሁ ሆነ ሌላ ለመተካት መከጀል ጉልቻ ቢቀያየር ወጥ አያጣፍጥም ነው። ቀደም ብሎም እንደ በረከት አይነቶቹ አስመሳይ አማሮች ተለጣፊ ቡድናቸውን ይዘው የት እንደደረሱ አይተናል። እስረኛ ፈታን ባሉ ማግስት አስቸኳይ ጊዜ አዋጅ አውጆ መግደልም ማሰርም ጮሌነት ሳይሆን በራስ ላይ ጥፋትን ማውረድ ነው። ዋናው ትኩረታችን ያወቁ መስሏቸው የህዝብን ጎራ እንደ ደንባራ በሬ የሚያተረማምሱትን ይመለከታል። ተቃዋሚ ነን ብሎ በዚያው የወያኔን አቋምና ፍላጎት አስተጋቢ መሆን በወልቃይት ጠገዴ ጉዳይም ሆነ በድርድር ያስጠይቃል። የህዝብን የሙት ከተማና ሌሎችንም አድማዎች ተጻሮ ወይም ለመከፋፈል ሲንደፋደፉ መገኘት ስህተተኛ ያደርጋል። ጉዲ ሰማ ጆሮ እነ ኢህአፓንም ጸረ አማራ ብሎ ለመክሰስ መፍጨርጨር፣ ያውም ከሳሾቹ በወጣቶች ላይ ወንጀልና ሽብር በማካሄድ የሚከሰሱ ሆነው ከመደዴነትም በላይ ተራ ቀጣፊ መሆን ነው። ወያኔና ጭፍሮቹ ነጋ ጠባ ሊያጃጅሉን ልንፈቅድላቸው ከቶም አይገባም። ወርውረው ቢስቱት ያልጎዱት ይመስለዋል የተባለውን ሞኝ ሆነን ሁሌም ለወያኔ ሰለባ መሆናችን መቆም አለበት። በተለምዶ አነጋገር እርቅ ያልፈለገን ገበሬ ንጉሥ አያስታርቀውም ይባላል። እርቅና ስምምነት ሲጠየቅ የነበረው ህዝብ ከእንግዲህ በቃኝ ብሎ ባለበት እርቅ ብለው የሚዳክሩትንም ከመደዴ ፖለቲከኞች እንጨምራቸዋለን። ገሞራውን ያስታውሰኛል። አጥፍቼው ልጠፋ ከነቃም ሊያጠፋኝ ደሙን ተዋህጄ ጉልጥምቱን ልልሙጥኝ በክስተቴ ገዘብኩ ለመኖር ካልበጦኝ ብልጡማ አስጠጋም ምናልባት ሞኝ ባገኝ። ደርግ ሊወድቅ ሰሞን አንዳንድ ሞኞች በቀቢጸ ተስፋ ተውጠው ለምንስ ኢሳይያስ በአዲስ አበባ መሪ አይሆንም ብለው ሲጠይቁ ተደምጠው ነበር።
ኢሳያስም ባልደረባዎቹም አንዳንዶቻቸው ውልደታቸው ከወደ አድዋ ትግራይ ቢሆንም ለዓመታት ግንጠላ ኤርትራ ብለው ታግለው ከመቅጽበት አንድ ጠዋት ኢትዮጵያዊ ሊሆኑ አይችሉም፣ አይታሰባቸውም። ቢከጅሉም ተከታዮቹ እሺ አይሏቸውም። ወያኔዎች በትግራይ የበላይነት የሚያምኑ ጸረ አማራ፣ ጸረ ኢትዮጵያ በመሆን የሸበቱ ዘመን ያሳለፉ ናቸውና የደነቆሩ ዘረኞች ናቸውና ዛሬ ሊለወጡ መጠበቅ ይወድቅልኛል በሚል በሬን እንደተከተለችው ቀበሮ ከመሆን አያልፍም፣ አይሆንም፣ አይከሰትም። ያንኑ ዘረኝነታቸውን እስከ መጨረሻው በጎስቋላ በቅሎም ላይ ሆነ በከርካሳ ባሊላ ሊነዱ ነው ምኞታቸው። የዘንድሮ ሞኞች ደግሞ ወያኔ አደብ ገዝቶ ከህዝብ ሰምሮ ላለውና ለመጪው ቀውሱ መፍትሄ ሲፈልግ ይታያቸዋል። በጎ ገጽታ አሳየን ባሉ ማግስት በግድያው ሲቀጥልና አዋጅ ሲያሽጎደጎድ የሽግግር መንግስት አይታሰብም ሲል ሊማሩ ሊነቁ ያልቻሉ አሉ። በዚያ ተሰባስበው ጥራን እንጂ ጌታው ሊሉት ተዘጋጅተዋል። በወያኔ ቢሶ ሊጠራቸውም ሊሰማቸውም ከቶ ዝግጁ አልሆነም። እሰየው ብንል የሚፈረድብን አይሆንም። በቅድሚት አጫውቶ በድህሪት ዝመቶ ከፊት አጫውተው ከኋላ ዝረፈው ወያኔዎች በሚገባ የሚያቆተረው ሆኖ ቆይቷል። የማይሆንን ነገር ይሆናል ብሎ መታከቱ የአገርን ጉዳይ የሚመለከት ከሆነ ጉዳቱ ከፍተኛ ነው። የይቻላል ይሆናል ሜዳ እንደ ፎገራ ሊሆን ቢችልም ሐቁ ሲከር ደግሞ ሽሮ ሜዳንም አያክልም ማለት እንችላለን። ለዚህ ነው ወያኔ ያፈና አዋጅ ሲያውጅ ይኸው የምናውቀው ወያኔ ይህ ነው ብለን ስንቆይ ግን አደብ ገዛው ህዝብን አዳመጥኩ ሲል ምንድነው ይህ ጉድ? የምናውቀው የደደቢቱ ዘረኛውና አውሬው ወያኔ አይደለም ብለን የተናገርነው። ተመክሮ አስተማሪ ነውና ወያኔን ከምስረታው ጀምሮ በቅርብም በሩቅም በውስጡም ካዩትም ከሰማነውም ሁሉ የምናውቀው ነንና ለኢትዮጵያ ስለቆም ከናጋሮቹ ወግቶን ደም ተቃብተናልና የጓዶቻችንና ብዙዎቹን ደብዛ እስካሁንም አጥፍቷልና ስለ ወያኔ ምንም ቅዠትና ድንግርግር የለንም። መጥፋቱ ብቻ ነው መፍትያችን። የግብረ ስየልን ክብረ ጭካኔ ጥሶ ያለፈው ወያኔ ይዟቸው ኢሰብአዊ ስቃይን የተቀበሉ እስረኞችን ተመክሮ ማጤኑ ራሱ የወያኔን ጭራቅነትና ፋሽስትነት ገልጾ የሚያሳየን ነውና የኢትዮጵያ ሕዝብ አዲስ ልብስ እንጂ ድሪቶን አይፈልግም። ሳልቫጅ መሪዎችን አይፈልግም። በተግባር አይተናቸው ምንም ጥቅም ሊሰጡ ሳይችሉ ቆይተውና አልፎም አገርን ጎድተው የከረሙትን እንደገና ወደ ስልጣን ቦታ ልናመጣቸው መታሰብ የለበትም። ውራጅ እንዲለብስ ሕዝባችን አልተፈረደበትም። ትላንት የት ነበሩ ስንል በደም ሲጨማለቁና አገርን ሲያስለቅሱ እንደነበሩ እያስታወስ እንደገና ግዙን ጨፍሩብን ልንላቸው አይገባንም። የቀይ ሽብር ወንጀለኞችን፣ ነፍሰ ገዳይ ወያኔዎችን፣ ሰብዕናቸውን መርካቶ የሚያወጡ ከሃዲዎችን ልናዳምጥም ሆነ መድረክ ልንሰጣቸው መታሰብም የለበትም። ለዚህም ነው ወያኔ እገሌን አንስቼ በእገሌ ልተካነኝና ትግሉን አብርዱልኝ ሲል ወግድ የምንለው። እሳት ካየው ምን ለየው? ገሞራውን እንደገና ልጥቀስ። ጎርፍን ተገናርጎ እቡይ ዋናተኛ ጨዋ መስሎ ገብቶ ውስጠ ተንኮለኛ እችላለሁ ብሎ ያሻጋሪ አታላይ አርክሶ አጣላ ከኑሮ ሊያለያይ ይህ አይነት ውስጥ አንኪር ደባ አይደለም ወይ በወርሃ ማዕዶት የበቀለን ጉዳይ
ለፍርድ ሲመኛቸው፣ ታሪክ ለትቢያ ሲያጫቸው ተመልሶ በስልጣን ቦታ ላይ ቁጭ እንዲሉ መፍቀድ የለብንም። እገሌ እውነትም ያመራር ችሎታ አለው። 27 ዓመት ከወንጀል አውድማ ከርሞ ባለፈው ሰሞን ወያኔን ወቀሰ፣ ደመቀ፣ አብይ ለህዝብ ቆመ ወዘተ የሚባለው ሁሉ አሳፋሪ ነው። የዘወትር ጅሎች ናቸው ያሰኛል። ይህ ደግሞ አገር ትግላችን የሚጠይቀው አቋም አይደለም። በዚህ ረገድ የኢትዮጵያ ምሁሮች ሚና በተለይም በውጭ ሀገር ያሉት አጠያያቂ ከሆነ ቆይቷል ማለት እንችላለን። ሁሉም አለማለታችን ግልጽ ነው። ህዝብን በመከፋፈል እርኩስ ዘመቻ ላይ ያሉ፣ ጸረ ወያኔን ማዕቀብ ለማደናቀፍ የሚጥሩ፣ ለባዕዳን ያደሩ፣ አገር ወዳድ ድርጅቶችና ሰማዕትን የሚዘልፉ፣ በአጠቃላይ ለወያኔ ያደሩትን ማለታችን መሆኑ ግልጽ መሆን አለበት። በሀገራችን ኢትዮጵያ የረጅም የነጻነት ትግል ጉዞ ወጣቶች ምሁሮች ከፍተኛ ሚና ነበራቸው፣ አሁንም እንዳላቸው እያሳዩ ነው። ሙሶሎኒና ግራዚያኒ የሀገራችንን ምሁራን ፈጅተዋል። ወጣት አርበኞች ራሳቸውን ጥቁር አንበሳ ብለውም ለለውጥም ለአገር ነጻነትም ተሰውተዋል። የተራማጅ ተማሪዎችን ዴሞክራሲያዊ ትግልና የከፈሉትን መስዋዕትነት ከየካቲት 66 አያይዞም መጥቀስ የሚቻል ነው። ደርግ የሚሉት ጭራቅ በህዝብ ላይ ሲመጣም ወጣቶች በኢህአፓ ጎን ተሰልፈው ለሽብርም ለነጻ እርምጃም ተዳርገዋል። በትጥቅ ትግልም ከፍተኛ መስዋዕትነትን ከፍለው አኩሪ ታሪክን አስመዝግበዋል። ወያኔ ለስልጣን ሲበቃ ጸረ ኢትዮጵያዊ ቡትሮስ ጋሊ አዲስ አበባ ሲመጣ የሀገርን ጥቅም አስቀድመው ወጣቶች ደማቸውን በትግሉ አፍስሰዋል። ኢያግ ሲመሰረትም ጫካ ገብተው ወያኔን ተፋልመዋል። ወያኔን ከ5 ዓመት ጀምሮ በሙስሊሙ የመብት ትግል ሆነ በጎንደር፣ ጎጃም፣ ወሎ፣ ሐረርጌ፣ ጅማ፣ ወልዲያ፣ አምቦ፣ ወለጋ ወጣቶች ትግሉን አፋፍመው ቀጥለው ወያኔን አንገዳግደው ወደ ውድቀቱ መርተው አቅል አሳጥተውት እንደ እብድ ውሻ እንዲጮህ አድርገውት ሊሸኙትም ተዘጋጅተዋል። አኩርተውናል ብንል ማጋነን አይሆንም። ከዚህ ላይ የጎደለና በአሁኑ ጊዜም በጣም አሳሳቢ ሆኖ የምናገኘው አንድ ክስተት ደግሞ በአብዛኛው የትግራይ ወጣቶችና ምሁራን ንዑስ ከበርቴዎች በዚህ አገር አድን ሰልፍና ተቃውሞ ላይ አለመገኘታቸው ነው። ገና ከጠዋቱ በበኩላችን የትግራይ ህዝብ የጭቆናውን ተረፍ መረፍ ተረፍራፊ በማግኘት የህዝብ ጠላት ሆኗል ይል የነበረውን ፍረጃ አንቀበለውም ብለን በገሃድ ቆመናል። በተያያዘም ወያኔ ሻዕቢያ ብሎ ዜጎችን በእብሪትና ኢፍትሃዊ መንገድ ከሀገር ሊያባረር ሲነሳ ተቃውመነዋል። በትግራይ ህዝብና በወያኔ መሃል ልዩነት መኖሩን ጫና በመስጠታችን እናንተማ ያው ትግሬዎች ስለሆናችሁ ነው ተብለንም ነበር። የትግራይ ምሁሮች በአብላጫው የወያኔ ትምክህትና ዘረኛነት ሰለባ ሆነው ከሌላው ኢትዮጵያዊ ተነጥለው ሲቆሙ፣ በዘር ቆጠራ ሲሰማሩ፣ ተጨፍነው ህዝብን ሲያስቀይሙና የትግራይን ህዝብ ለአደጋ ሲያጋልጡ ይህ አቋምና አካሄድ ወደ ጥፋት እንደሚወስዳቸውም ደጋግመን አሳስበናል። እንበለውና ክሱና ዘለፋው ግን ከመርሃችን ፈቀቅ አላደረገንም፣ አቋምም አላስቀየረንም። ወያኔ ሶማሌውን በኦሮሞው ላይ በማስነሳትም ምን ያህል ደም እያፋሰሰ መሆኑን አይተናል። በዚህ ረገድ ጽንፈኛነትን የማንንም ብሔረሰብ ቢሆን የሚያራግቡትን ኢትዮጵያን ትጎዳላችሁና አቁሙ እንላቸዋለን። ጽንፈኛነትን በጽንፈኝነት፣ ዘረኛነትን በሌላ ዘረኝነት ልንተካ መነሳቱ ለኢትዮጵያ ጉዳት እንጂ ስርየትን አያመጣም። ለዚህ ነው በህዝብ መሃል ክፍፍልና ጥላቻን ሊያስፋፉ የሚጥሩት ወያኔዎችና ሌሎች ጭፍሮቻቸውም ጸረ ኢትዮጵያ ናቸው የምንለው። አማራው ከኢትዮጵያ ይገንጠል የሚል ሸንካላ ጥሪን ያስደመጡ የመቀሌ ውላጅና ምልምል አስመሳይ አማራዎችንም አልሰማንም። በተያያዘም የወያኔን መሰሪና ጭካኔ የተሞላበት ስልት ሁሉ ማየት እንገደዳለን። ወያኔ ገና ከጠዋቱ በሰርጎ ገብ ሥራ ሙሉ እምነት የነበረው ነውና ይህንንም ካለቃው ከሻዕቢያ የተማረው ነው። የህዝብን ትግል ለማፈን ስለላና አደናጋሪ ፕሮፓጋንዳን በማሰራጨት ብዙ ጉዳት አድርሷል። ይህን ማድረጉ ወይም መሞከሩ በራሱ አስወቃሽ ላይሆን ቢችልም
ራሱን መጠበቅ አለበትና የሚሞኝለት ሰው ማግኘቱ ግን ነው ችግሩ። የአንድ ብሔር ድርጅት ዋና መሪ ለምሳሌ የወያኔ ደህንነት የወር ደሞዝ ተከፋይ ተቀጣሪ ነበሩ። ጊዜ ያለፈበትን ቅጥረኛ አስሮ የመልቀቅና ወደ ህዝብ ጎራ ወደ ድርጅት ማስጠጋትን ወያኔ እየሞከረው ከአንዴም ሁለቴ ሳይሆን ከዚያም በላይ ተሳክቶለታል። ልደቱ የተባለውን ለምሳሌ በሰላይነት ቀጥረው ወደ ኢህአፓ ሊያስገቡት ብለው ሲያቀታቸው ወደ ቅንጅት በኢዴፓ ስም ከተው ጉዳት ማድረሳቸውን በቅርቡ አንድ የወያኔ ደህንነት አባል የነበር ነግሮናል። በጊዜው ይህን ሰው ተጠንቀቁ ብንል ቀንታችሁበት ነው ብለው ያወገዙንና ወያኔውን ያወደሱ ጥቂቶች አልነበሩም። ግለሰቡ ለይስሙላ ለወር ታሰረና ማንዴላ የሚል ቅጽል በወያኔ ገፋፊነት ተሰጥቶት ጉዳት አደረሰ። ጉዮ የተባለ የቦረና ተወላጅ የወያኔ ተቀጣሪ ሆኖ ግን ታስሮ ተፈታ በሚል ሽፋን ናይሮቢ መጥቶ ጃተኔ አሊን በክሮጽዮንን ተጠግቶ በሆቴሉ ሁለት የወያኔ ነፍሰ ገዳዮችን አምጥቶ አስገድሎታል። ሌላው ደግሞ ታስሮ የተፈታ በሚል ናይሮቢ እነ ኒማ ኖጎን ተጠግቶ በድንበር ያለን የስልጠና ሰፈር ሳይቀር ካየ በኋላ ወደ ወያኔ ከርቶ ጦር አምጥቶ ሰፈሩን አስደምስሷል። ዛሬም በዚህ አይነት በየድርጅቱ የተሰማሩትን አጥፊዎች ማንነት ለሚመለከታቸው ድርጅቶች ብንጠቆምም ጆሮ ዳባ ብለው እንዳሉ የሚታወቅ ነው። የጠላትን ጥቃት ለመከላከል እጅ አጥፎ ከመጠበቅ ይልቅ ጠላትን ሰርጎ ገብቶ ተንኮሉን ማወቅና ማክሸፍ ስምሪት ራሱን የቻለና በደርግ ጊዜም በድርጅት ደረጃ በስራ ላይ የዋለ ነው። ጽንፈኞች የሚያደርሱት ጉዳት ግልጽ ሆኖ ሳለ ጽንፈኝነትን ወያኔ ራሱ እንደሚያበረታታ የምናውቀው ሲሆን ሌሎች ደግሞ በይፋ አማራን ረዱ ለሚሉት ወፈፊዎች ሁሉ መድረክ ሲሰጡ ቆይተዋል። ካምፓላ ኡጋንዳ በነበርኩባቸው ዓመታት የወያኔ የኬንያ ኤምባሲ የጸጥታ ኃላፊ የነበረ ግለሰብ አሁን በውጭ ጉዳይ ሚኒስቴር አዲስ አበባ ይሰራል። በካምፓላ የነበረን አንድ የኢትዮጵያ ምግብ ቤት የኢሃፓ ንብረት ነው ብሎ በመጠርጠሩ በምግብ ቤቱ በአሳላፊነት ይሰራ የነበረን ወጣት ስደተኛ ልጅ መልምሎ እንዲሰልለን በቀጠረበት ጊዜ በመኪና ከከተማ ውጭ እየወሰደ የሰጠው ስልጠና ትዝ ይለኛል። ልጁ ልቀጠር ወይ ብሎ ሲጠይቀን አዎንታዊ መልስ ሰጥተን የወያኔንም ክፍያ ለስደት ኑሮው እንዲያውለው ነግረነው የወያኔ ወሬ አቀባይ ሆኖ ቢያንስ ለዓመት ሰርቶ ነበር። ወደ ስልጠናው ስመለስ ወያኔ የነገረው አንደኛ እነማንን መሰለል እንዳለበትና ከውጭ ሀገር ወደ ምግብ ቤቱ የሚመጡትን ሰዎች ስም ማወቅ፣ ሁለተኛ ድርጅቶች ሆኑ ቡድኖች ገንዘብ አዋጣ ሲሉት በኋላ ይተካለታልና በሚገባ እንዲያዋጣ፣ ሶስተኛ ጸረ ወያኔ ብቻ ሳትሆን በአቋምህ ጸረ ትግሬ ሁሉ ሆነህ መገኘት አለብህ የሚል ነበር። ጽንፈኞች የሚቀፉኝ ለዚህ ነው ብል አንዱ ምክንያት ነው። ነገሮችን በኃይል ወጥረው የሚንደገደጉ ብዙውን ጊዜ ተልእኮ እንዳላቸው ከቅርብ ጊዜ ወዲህ ተግ ያሉትን የአማራና ኦሮሞ ጽንፈኞች ሚና ማጤኑ ይበቃናል። ከኛም በላይ ጸረ ትግሬ ላሳር እያሉ አማራና ክርስቲያኑን መጨረስ ነው ሲሉና ከወያኔና ተለጣፊዎችም ጋር መተቃቀፍን ሲሰብኩ እየተደመጡ ነው። ዋናው ስራቸው ግን አገር ወዳድ ድርጅቶችን ማራከስና ህዝብን እርስ በርስ ማጋጨት ሆኖ ይገኛል። በሌላ በኩል ወደ ራሳችን ተመክሮም ስንመለስ ኢሃፓን ጣዖት ወይ ታቦት ያደረጉት ወደ ቀቢጸ ተስፋው ለመግባትና ለመጨቅየትም የመጀመሪያዎቹ ነበሩ ማለት እንችላለን። የኢትዮጵያ ወርቅ ልጅ ገሞራው ሲተች የጻፈው ወደሚቀጥለው ይወስደኛል። ለውጥ አለ ይሉናል ሰማን እንጂ አላየን፣ ባላገር እኛ እንጂ እንዳለነው አለን።
ሙቀጫና ወፍጮ፣ ቁናና እንስራ እያላገጡብን። ኢኮኖሚው አደገ ተመነደገ ይላሉ። ልፈፋቸውንም የዓለም ባንክና የአሜሪካ መሳሪያ IMF ያስተጋባሉ። ወያኔ የምዕራቦቹ መናጆ ነውና ያዳንቁታል። የአንድ ሀገር ኢኮኖሚ አደገ ተመነደገ ሊባል የሚችለው የሕዝብን ድህነት እየቀረፈ ብዙሃኑን ለብልጽግና ሲያደርስ ነው። አገር በተጨባጭ ለሕዝብ በሚጠቅም ይዘት ሲያድግ ነው። መብራት አልባ፣ ውሃ አልባ ግም ህንጻ ሲሰራ አይደለም። ቀለበት መንገድ ሰራን በሚል መመጻደቅ ሲሰፍንም አይደለም። የሀገራችን ብርቅዬ ልጆች መንገድ አዳሪ ሆነው የከተማ ባቡር ሰራው በማለትም አይደለም። ለመሬታችን ለባዕድ ሲሸጥ ሲሰጥ አይደለም። ለተራባ አንጀት ጥይት የሚሰጥበት አገር መሆንም አይደለም። የተወሰኑ የትግራይ ተወላጅ አዜቦች የሚሊዮን ዶላሮች ባለሀብቶች ሲሆኑ ማየት አይደለም። የስቃይና የድህነት ኑሮ ዕጣ ክፍላችን ሆኖ ሲያጅበን ቆይቷል እንጂ ለውጮቹ የሚታየው እድገት ብልጽግና ለኛ እንደተሰወረ አለ። ላም አለኝ በሰማይ። የኛን ችግር የምናውቀው እኛ ብቻ ነን። ወደ ሐቅና ታሪክ መለስ ብለን ስንቃኝ ደግሞ የነበረውና የሚወሸከተው ከነበረው ተቃራኒ ሆኖ እናገኘዋለን። ወያኔ ሆነ የፖለቲካ መደዴዎችና የታሪክ በራዦች የሚያቀርቡት አይን አውጣ ቅጥፈት ሆኖ በገሃድ ይታያል። ፋሽስቱ መንግስቱ ንግግር ብሎ በሰፊው በአሃዝ ሲያደነቆረን የሚታመን ቢሆን ኑሮ አገራችን በዴሞክራሲም በብልጽግናም ተጥለቅልቃ ነበር። ሟቹ መለስ ኢትዮጵያ ብሎ መጥራት ቢተናነቀውም በሁሉም አቅጣጫ አይኑን በጨው አጥቦ መዋሸቱ ቅንጣትም አልከበደውም ነበር። የኢኮኖሚ እድገት ሳይሆን ጣራን የበጠሰ የኑሮ ውድነት ሰፍኖብን እንደከረመ ገፈት ቀማሹ ሕዝብ ያውቃልና የፈረንጅ የተጭበረበረ አሃዝ አያደናግረውም። ችግሩን የሚያውቀው ሕዝብ ይኸው አሁን ድህነቱና ስቃዩ፣ መብት አልባነትና በገዛ አገሪ ተገዢ ተጨቋኝ መሆኑ ሰለቸኝ ብሎ ተነስቶ ታሪክን መጻፍ ማጻፍ ተያይዟል። የነ አዜብ ድሃነን አገሪቷን አልዘረፍንም የምጸት ሳቅ አሳቀው እንጂ አላሳሳተውም። አገራችንን ስናስመልስ ሀብታችንም ተመላሽ መሆኑ አይቀርምና ትኩረታችን ወያኔን አስወግዶ አገርን ማስከበር ማስመለስ ላይ መሆኑ አስፈላጊ ነው። ይህም የጋራ ትግላችን ሕዝብ ተያይዞት ያለው ትግል በጀመረው ሐዲድ ላይ መጓዙን ይጠይቃል። አሁንም በዘር በክልል ትግሉን ከፋፍለው የግልና ውሱን ጥቅማቸውን ሊያሟሉ የሚጥሩ አሉ። የጋራውን በተከፋፈለ ለመተካት ኢትዮጵያ ያለውን ወደ ጎጥና ብሔረሰብ ደረጃ ለማውረድ ህብረት የተባለውን የድርጅትና ቡድን ፉክቻ እንዲተካው ለማድረግ ገና ከደይኑ አልወጣንምና ጠርጣራ ሆኖ መቆምን ግድ ይላልና መዘናጋትን አሽቀንጥረን መጣል ማስወገድ አለብን። ወያኔ ለእርቅ ሲለመን አሻፈረኝ ብሎ ለዓመታት አላግጧል። አሁንም አልተቀየረም። ከባልሽ ታረቂ ቢሏት ልመና መሰላት እንደተባለው ነው። ወያኔን ሰላምና እርቅ ሲሉት የተፈራ መስሎት አበየብን። ለውይይት ከውጭ የመጡትንም አስሮ ከርቸሌ አወረደ። ይህንን አጢኖ በጉንጭ አልፋ ድርድር ለመድከም ከመንደርደር ይልቅ ጸረ ወያኔን ትግል ማፋፋም አስፈላጊ መሆኑን በተደጋጋሚ ተገልጿል። እርቅ ደም ያደርቅ የነበረው ሁሉ እርሙን ማውጣት ተገዷል። ከግባችን ለመድረስ ህብረት ያስፈልገናል። ይህን ጥረት የሚያደናቅፉትን ማግለል ማቸነፍ ይጠበቅብናል። ህብረት አስፈላጊነቱ ወያኔን ለመጣል ብቻ ሳይሆን ከወያኔ ውድቀት በኋላም ህዝብን ወሳኝ የሚያደርግ የሽግግር ሂደትን እውን ለማድረግም ነው። አንድ ድርጅት የሚፈነጭበት ሳይሆን ሁሉም አገር ወዳድ ድርጅቶች ተሰባስበው የሚመክሩበትና ዋናውን ውሳኔ ለህዝብ የሚተዉበት። ከዚህ የተለየ ሽግግር ሊታየን አይገባም። አሊያማ ወያኔ ያጠመደብን የብጥብጥ ፈንጂ ሁላችንንም ለጥፋት ይዳርገናል። ህብረት ወያኔን ለማስወገድ
ህብረት ለዴሞክራሲያዊት ኢትዮጵያ ሽግግር። ወሳኙ ዛሬም ቢሆን ነገ ህዝብ ብቻ ነው። ገሞራው ኃይሉ እንዳለው ወጋ ወጋ አድርጎ እዚያም እዚህ ምድር የኔም ሆነ ያንቺ ግዴታ እኮ ነበር ማንም የጣለውን እንደገና ማጠር። ወያኔን እናውድም።